እንደ ቤተሰብ ወዳቸዋለሁ። በጣም ደሻላ አቋም እጠብቃለሁ። ምክንያቱም የቡና ደጋፊ ስትለው በጨዋታው ረክቶ ብቻ የሚወጣ ነበረ። አሁን ግን ውጤትም ያስፈልጋል። በመጀመሪያ ደረጃ እስኪ ስምን ንገረኝ። ስሜ ላመስግነው ገብሩ ይባላል። የኢትዮጵያ ቡና ደጋፊ ነኝ። የት ሰፈር ነህ? እኔ ዘነበ ወርቅ አካባቢ። ዘነበ ወርቅ አካባቢ ብዙ ደጋፊ አለ እንዴ? ዘነበ ወርቅ ላይ አለ። ሰብሰብ ብላችሁ ነው ማለት? አዎ አለ። የኔ ጀማ እንኳን ከተለያየ ቦታ ነው እዛው ስቴዲየም ውስጥ ያስተዋወቀኝ። ከኮተቤ፣ ከ4 ኪሎ፣ ከአማኑኤል አካባቢ እዛው ስቴዲየም የተዋወቅን ልጆች ነው። አዲስ አበባ እግር ኳሱ በመምጣቱ እንደው ምን ተሰማ? እሱ በቃላት የሚገለጽ ነገር አይደለም። ስሜት እንዳለው ሰው ኳስ እንደሚወድ ሰው ከከተማው ሲርቅ በጣም ተሰምቶናል። በጓደኝነታችን መካከልም ያኔ የከፋ መራራቅም ባይፈጥር ኳሱ ባለመኖሩ አልተራራቅንም፣ እንገናኝ ነበረ። አሁን ኳሱ በመምጣቱ ደግሞ የበለጠ በደንብ የመገናኘት እድሉን ይፈጥርልናል፣ ፈጥሮልናል። ከቡና መደገፍ ከጀመርክ ምን ያህል ጊዜ ሆነ? እኔ እውነት ለመናገር መታወቂያ የወሰድኩት አሁን ነው። ግን ስቴዲየም ገብቼ ኳስ ማየት ከጀመርኩ 1990 እና አሰግድ 8990 የነካሳ የናሰግድ ቡድን ከነበረበት ጊዜ ጀምሮ ያኔ ማለት የስድስተኛ ክፍል ተማሪ ነኝ። በደንብ ፎሎ አፕ አረግ ነበረ። በጣም የምትወደው መዝሙር ምንድን ነው ከቡና? አሁን በመጨረሻ ከመጡት ሳይሆን አርሊ ከነበሩት አሁን በልልኝም ብትለኝ አይምሮዬ ላይ አልመጣም ድንገት ስለጠየቀኝ። ግን አርሊ የነበሩትንም ዘፈኖች ዝማሬዎች። እሺ አሁን የእሁዱ ጨዋታ ላይ ምን ትጠብቃለህ ከክለብ? ከበቀደሙ የተሻለ አቋም እጠብቃለሁ። ምክንያቱም የቡና ደጋፊ ስትለው በጨዋታው ረክቶ ብቻ የሚወጣ ነበረ። አሁን ግን ውጤትም ያስፈልጋል። ያለፈውን ስህተት አስተካክሎ የተሻለ ውጤት ያመጣል ብዬ አስባለሁ። ሉዝ ያደረግነው ውጤት ስለነበረ ማለት ማሸነፍ እጠብቃለሁ። በጣም አሪፍ። ለቡና ቤተሰብ እግር ኳስ ደጋፊዎች በሙሉ ፍቅርን ሲገለጽላቸው። እንደ ቤተሰብ ወዳቸዋለሁ። በጣም ደስ ይሉኛል። ከማንም ጋር ከምንም ጋር ማወዳደረው አይደለም። በጣም ደስተኛ ነኝ። ወዳቸዋለሁ እንደ ቤተሰብ። በጣም አመሰግናለሁ።